ስለዚህ ትዳር ምንድነው? ትዳር እግዚአብሔር ያበጀው ኢንስቲትዩሽን ነው። ሰው ያበጀው አይደለም። እግዚአብሔር ያበጀው ኢንስቲትዩሽን ነው። ለምን ብሎ ነው ያበጀው? እግዚአብሔር ላሰበው ላቀደው ሐሳብ አስፈላጊ ሆኖ ስላየው ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ የመሰረተው ኢንስቲትዩሽን ነው። በደንብ አዳምጡኝ ሲንግል ይሆናችሁ። ብቻውን ይሆን ዘንድ እግዚአብሔር መልካም አይደለም ካለ ሚስት ካገባ ምንድነው ማለቱ ነው? መልካም ነው ማለቱ ነው። ብቻህን በቆየህ ቁጥር ላንተ መልካም አይደለም እያለ ነው። በተለይ እግዚአብሔር የሰራንና ያበጀን መልካም አይደለም ያለው ነገር ወገኖቼ መቼ መልካም አይደለም። እሱ ደግሞ መልካም ነው ያለው ነገር መልካም ነው ለዘላለም። አሜን። ስለዚህ ለዚህ ነው ሚስትን ያገኘ ከእግዚአብሔር በረከትን ያገኘ ይቀበላል የሚለው። ዘፍጥረት 2:18 ላይ ያለውን የተናገርኩት እግዚአብሔር አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ሜሬጅ ደግሞ የአንድ ነገር መድኃኒት ነው። የምን መድኃኒት መሰላችሁ? ራስን የመውደድ መድኃኒት ነው። ከትናንት በፊት ወጣቶች ስነግራቸው ነበር። አሁን ሲንግል የሆኑ አክቹአሊ ለሲንግልስ ፕሮግራም ስነግራቸው ነበር። ሲንግል የሆነ ወንድ ለምሳሌ ጓደኞቹ ጋር ሄዶ ሶከር አይቶ ምናምን በቃ ዛሬ በቃ እዚሁ ልደር ቢል ማደር ይችላል? ከጓደኞቹ ጋር ይችላል። ምክንያቱም ሲንግል ነው፣ ምንም ነገር የለውም ቤቱ። ትናንትም ከትናንት ወዲያም እንደተናገርኩት ሲንግል ወንድ ጋር ቤቱ አፓርትመንቱ ሄዳችሁ የምታውቁት እጃችሁ ነው። ሲንግል ወንድ አፓርትመንቱ አርጀት ያለች ጠረጴዛ፣ ዩዝድ ወንበር፣ እግሯ የተሰበረ ቴብል ላይ የተቀመጠ ከበላ 3 ቀን የሆነው ምግብ ሳህን፣ ኤክስፓየር ያደረገ ሚልክ፣ ኤክስፓየር ያደረገ ዮገርት፣ በቃ ነው እንደ ልቡ ነው። አልጋው ከተነጠፈ 7 ዓመትም ሊሞላው ይችላል። ምንም ህይወቱን አይለውጠውም። አባባሌ ለወንድ ልጅ በተለይ አስተሳሰብ መሰላችሁ አልጋ ተነጠፈ አልተነጠፈ፣ አሁን ባለቤቴ ይለኛል አልጋው ተነጠፈ አልተነጠፈ ምን ያመጣል ለቤቱ? ለኔ ግን ያመጣል። ለኔ ለሴት ደግሞ ያመጣል። ምክንያቱም አስተያየቴ እና የእሱ አስተያየት አንድ አይደለም። ስለዚህ ወንድ ልጅ ሲንግል ሲሆን በቃ አልጋ ማንጠፍ ምናምን ዴኮሬት ያደረገ ስትገቡ አበባው እንደዚህ ያለ ሲንግል ቤት ገብታችሁ ታውቃላችሁ? ወንድ የለም እንደሱ የሚባል ነገር። እንደ ልቡ ነው የሚኖረው። ገብቶ በቃ ጫማውንም ሲያወልቅ ጫማውን አውልቆ በመስመር የሚያስቀምጡ ባይ ዘ ዌይ ኤክሰፕሽናል ወንዶች አሉ ማቃቸው። ለምሳሌ እኔ ጓደኞች አሉ እንደሱ የሚያደርጉ በከለር የሚያስቀምጥ ጫማው ምናምን ልብሱን አንዳንድ ጊዜ እሱ ትንሽ ሲክነስ ይመስለኛል፣ ግን ጥሩ ነው። ግን እንደ ልቡ ነው። ገባችሁ? መቼ እንደፈለገ ይገባል፣ እንደፈለገ ይወጣል። ማንም ያዘው የለም። እና ካገባ በኋላ እንደሱ ማድረግ ይችላል እንዴ? እንደሱ የሚያደርጉ ሰዎች አሉ እንዴ? አሉ። ለትዳር መፍረስ አንደኛው ነጥብ ነው። አግብቶ እንደ ሲንግል የሚኖር ሰው አይታችሁ አታውቁም? አግብታ እንደ ሲንግል የምትገባ የምትወጣ ሚስት አይታችሁ አታውቁም? ማያገባውም። እኔ ከጓደኞቼ ጋር ማምሸት ከፈለኩ አመሻለሁ። በእንደሱ አይነት ምሳሌ አይደለም ዛሬ ላቀርበው የምፈልገው፣ በመልካም ምሳሌ ነው። ትዳር የሆነውን ማንነቱን ነው ልናገር የምፈልገው። ስለዚህ ትዳር የራስ የመውደድ መድኃኒት ነው። ከጓደኞቹ ጋር ማምሸት ፈልጎ ቤቱ መግባት እንዳለበት ያውቃል። ሚስቱ እንደምትጠብቀው ያውቃል። ልጆች እንዳሉ ያውቃል። ልጆቹን እንቅልፍ ሳይወስዳቸው እነሱን ማግኘት ይፈልጋል። እነሱን ሜንተር ማድረግ ይፈልጋል። ለልጆቹ መጸለይ ይፈልጋል። ስለዚህ ስጋው ቢፈልግም ትናንትና ከጓደኞቹ ጋር ማታ ሶከር ሲያመሽ የነበረውን ዛሬ ግን ነው ይለዋል። የራሱን ፍላጎቱን ነው ይለዋል። ትዳር የራስን የመውደድ መድኃኒት ነው በጣም በሚያስደንቅ ሁኔታ። ለዚህ ነው መጽሐፍ ቅዱስ ላይ ደስ በሚል መንገድ ነክቶት ያልፋል። ብዙ ሰዎች ያጠያይቃል። እኔንም አንዳንድ ጊዜ ያጠያይቀኛል እውነቱን ለመናገር። ሴት ልጅ ብታገባ ብትወልድ ልጆች ብታሳድግ ትድናለች ይላል። ባሏን፣ ቤቷን፣ ልጆቿን ቴክ ኬር ስታደርግ ወገኖቼ በውስጣችን ያለ ራስ የመውደድ መርዝ
ኒውትራላይዝ እየሆነ ይሄዳል። ራሴ ልብላ፣ ራሴ ልጠጣ፣ ራሴ ልልበስ፣ ራሴ ልድመቅ የሚለው ነገር የልጆቿን ማድረግ ትፈልጋለች። በተለይ የሴት ልጅ እግዚአብሔር የፈጠራት ነው። ምግብ እንኳን ልትበላ ስትል ቆንጆ ምግብ ትናንት የተሰራ ቆንጆ ሚጥላፍ ቢኖር እንኳን እሱን ልትበላ ስትል ትንሽ የተረፈ አንዷን ልትጎርስ ስትል ወይ ለሱ ይቀመጥ። እስቲ ሚስቶች ሆናችሁ እጃችሁን አሳዩ። ጌታ ብርክ ያርጋችሁ። ለሱ ይቀመጥ። ባል ብዙ ጊዜ እንደሱ አያስብም። ክፉ ሆኖ አይደለም ግን እንዳትረሱ። ትናንት ብዙ ተናግሬያለሁ። ወንድ ልጅ ክፉ ሆኖ አይደለም፣ በተፈጥሮ ነው የሚኖረው። ኦኬ እርቦታል መጥቶ ሲመጣ ያገኘው ሚስቱ የሰራችለትን መብላቱ በረከት ነው ለሱ። እሷ ግን ልትበላው አንድ ትልና ቆይ ለሱ ይቀመጥ፣ ደሞ ከፈል ታረገውና ቆይ ለሱ ደሞ ለዚህኛው ልጄ ደሞ ይቀመጥ። ከፋፍላ ሰናይት ምንም ሳትበላ የምታድርበትም ቀን ሊኖር ይችላል። ስለዚህ at the end of the day ትድናለች። ከምን ራስን ከመውደድ ትተርፋለች። ራስን መውደድ አደገኛ ነው፣ ይገርማቸዋል። ትዳር ራስን የመውደድ መድኃኒት ያለበት ቦታ ነው። ትዳር ደግሞ ወንጌል የተጠራንበት ወንጌል እውነት የሚሆንበት ቦታ ነው። በሚደንቅ ሁኔታ ይገርማቸዋል። አሁን ለምሳሌ እግዚአብሔር ቃል ሲናገር ጌታ ኢየሱስ የሰጠን አንድ ሕግ ብቻ ነው። ታውቃላችሁ አይደለም? አዲስ ሕግ። ሌላው በሙሉ ብሉይ ኪዳን የነበረ ነው። ምንም ሌላ አዲስ ነገር የለም። አንድ አዲስ ሕግ ሰጣችኋለሁ ያለው ቢኖር አምላክን በሁሉም ኃይል በሁሉም ጉልበት በአእምሮ ውደድ የሚለው መጽሐፍ ቅዱስ ላይ አለ። ብሉይ ኪዳን ላይ ጌታ ኢየሱስም አምጥቶታል። ከዛ ግን የጨመረው ሕግ ወንድምህን እንደራስህ ውደድ። ስለዚህ ጎረቤትህን ወንድምህን የሚለው ትዳር ውስጥ ያለ አንዳንድ ጊዜ ሞኞች እንሆናለን። በተክርስቲያን መተን ከኛ ጋር የሚጸልዩትን እግዚአብሔር ውደድ ያለን ይመስላል። እውነት ነው፣ ውደድ ማለት አለብን፣ መውደድ አለብን። ነገር ግን ወገኖቼ ያገባ ሰው ትዳር ውስጥ ያለ ግን መመዘኛው ከጎናችን ያለው ባልና ሚስታችን ነው። ባሌን እንደራሴ ሳልወደው መጥቼ እዚህ በተክርስቲያን ያለን ሰው ማፍቀር አልችልም። ለመሰላችሁ አንደኛ ክፍልን ያላለፈ ሰው 7ኛ ክፍል መግባት ይችላል? ይችላል? በተክርስቲያን እኮ መጥቶ በተክርስቲያን አብረውን የሚያገለግሉን መውደድ ማለት ዩኒቨርሲቲ ግራጁዌት ማድረግ ማለት። ፕራይመሪውን፣ ኤሌመንተሪ ስኩል፣ ሃይ ስኩሉ የሚያልቀው ቤት ነው፣ ትዳር ውስጥ ነው። ለባሌ ስሞት ግራጁዌት እያደረኩ እሄዳለሁ፣ ዲግሪ እየተቀበልኩ። ምን አይነት ዲግሪ? በተክርስቲያን መጥቼ በእውነተኛ ፍቅር መውደድ እችላለሁ ሌሎችን። እዛ ላይ ግን ወድቄ አንደኛ ክፍል ወድቄ 7ኛ ክፍል መጥቼ አፕላይ ባረግ ምንድነው የሚሉት ሰዎቹ? እየተያዩ ሜንታል ናት፣ እስቲ እስክትሄድ እንጠብቅ እንዳይሰማት ሞራሏ ነው የሚሉት። ምክንያቱም ሬከርድ የሚያሳየው የአንደኛ ክፍል ግራጁዌት ናት፣ እዛው እየደገመች እዛው የቀረች ናት። መንፈሳዊ ነገር የሚሰራው እንደሱ ነው። ትዳር ያላችሁ በደንብ አዳምጡኝ። የእግዚአብሔር ቃል ሲናገር በጥቂት የታመነ በብዙ ይሾማል፣ በጥቂት ያልታመነ ደግሞ አይሾምም። ሰው በተሰጠው ገንዘቡ ካልታመነ በሰማይ ገንዘብ አይታመንም። ጥቂት ነገር የሚለው በትዳር ላይ አፕላይ ስታደርጉት ወንድ ልጅ የተጠራው ሊሞት የተጠራው ለአንድ ሴት ነው። ለዛች እግዚአብሔር ለሰጠው ሚስት ከሞተ ያ ሰው በተክርስቲያን ውስጥ መጥቶ የሚጠቅም ነው። የሚገርማችሁ ነገር ለዚህ ነው አገልጋዮች ሲጽፍ ሐዋርያ ጳውሎስ ለጢሞቴዎስ ለቲቶ ሲጽፍለት፣ ምክንያቱም በዛ ጊዜ ሊደሮች ነበሩ፣ የቤተክርስቲያን ሊደሮች ነበሩ፣ በእርግጥ ልጆች ነበሩ። ግን አዲስ ፕላንት አድርጎ ይሄዳ ሐዋርያ ጳውሎስ ፕላንት አድርጓቸው ይሄዳቸው በተክርስቲያኖች የነሱ አገልጋዮች ሊደሮች ነበሩ። ስለዚህ እንዲህ ያለውን ሰው ሹመው ይላል። ምን አይነቱን? ጥሩ መናገር የሚችለው፣ ሲሰብክ ህዝቡን የሚያቀጣጥለው፣ እጅ ሲጭን በመንፈስ ቅዱስ የሚሞላው አለ። እንዴ ትቀልዳለህ እንዴ? ስለ ችሎታ አልተናገረም፣ ስለ ካራክተር ነው የተናገረው። የአንድ ሴት ባል ሆነውን ልጆቹ የሚያከብሩትን ለወይን ጠጅ ያልታለለ መልካም ስም ያለውን
ቤቱን ማስተዳደር ካልቻለ የእግዚአብሔርን ቤት ማስተዳደር አይችልም። ስለዚህ እነዚህን ኮሌጆች ካለፈ ሹመው በቤተክርስቲያን ውስጥ ለምን ቤተክርስቲያን ውስጥ መድረክ ላይ የሚቆምን ሰው ችሎታ የመናገሩን ቅባቱን የሚሰጥ ኃላፊው ከላይ ያለ ነው፣ የሰው አይደለም። በጥቂቱ የታመነ በብዙ ይሾማል። ቤት ውስጥ ያለ ባል ያለቀሰ ሚስት ማገልገል ማንን ልንገልጽ ነው? ኢየሱስን ነው? አይገለጥም በዛ ውስጥ። ባሌን ንቄው ባሌን አላከብርም ብዬ መጥቼ ማንን ነው ማገለግለው? የማንን መንፈስ ነው ኢምፓርት አድርጌ ልሄድ የምፈልገው? ትናንት ተናግሬያለሁ። እኔ እኮ የመጣሁት ልደነቅ አይደለም፣ ልወደድም አይደለም። መንፈስ ኢምፓርት አድርጎ ለመሄድ ነው እንጂ ህይወት ተካፍሎ ለመሄድ ነው እንጂ። ሐዋርያ ጳውሎስ አገልግሎቱን ስታዩት ሄዶ አገልግሎ አካፍሎ የሚመጣው ጥሩ ጥበብን አይደል። እንዲያውም ሲናገር እኛ እኮ በተቀመመ በተቀሸረ ቃላት አይደለም ወንጌልን የነገርናችሁ ይላል፣ ህይወታችንን ያካፈልናችሁ ይላል። ህይወት ኢምፓርት አድርጎ ታማኝነትን የምንማርበት ትዕግስትን የምንማርበት ቦታ እንደ ትዳር የለም። ጽናትን የምንማርበት፣ ይቅርታን የምንማርበት፣ ተበድለን ይቅር በለን ይቅር በይኝ የሚባልን ባህሪ የምንማርበት፣ ኢየሱስ በእኛ ህይወት እንዲኖር ፈቅደንለት ኢየሱስን የምናይበት ቦታ እንደ ትዳር የለም። ትዳር ውስጥ ያልተለማመድነው ነገር ከሌላ ወገኖች ጋር መለማመድ አንችልም። ያላገባችሁ ሰዎች ማግባትን እንድትፈሩት ነው የምፈልገው። በቃ እንዲህ አይነት ሲንግሎች ሲጸልዩ ሲሰማ ደስ ሲለኝ፣ ጌታ ሆይ ትዳር የኔ ከሆነ ብቻ ስጠኝ። በእንግሊዘኛው አንደኛ ቆሮንቶስ ምዕራፍ 7ን ብታዩት ሐዋርያ ጳውሎስ የሚናገረው ነገር በጣም ያስደንቃል። ስለ ትዳር ይጽፍና ያገቡ ግን ብዙ መከራ አለባቸው ይላል። ብዙ መከራ አለባቸው። ትዳር ደግሞ እግዚአብሔር የሰራው አንደኛ ኢንስቲትዩሽንነቱ ትውልድ ማስመለጫ ቤተክርስቲያን ናት። ትውልድ መታደጊያ ቦታ ናት። ጥሩ ነው ቤተክርስቲያን ውስጥ ብዙ አክቲቪቲዎች ማድረግ ወገኖቼ፣ እሱ መልካም እንደሆነ ሳለ ትውልድ ለማስመለጥ ቤተክርስቲያን ትንጥ የሆነችው ቤት ውስጥ ያለች ቤተክርስቲያን የአንድ ወንድና የአንድ ሴት ትዳር ናት። የቤተክርስቲያን ጤንነት የሚወሰነው በቤተክርስቲያን ውስጥ ባገቡ ሰዎች ትዳር ጤንነት ልክ ነው። በዛ ልክ ነው ቤተክርስቲያን መሄድ የምትችለው አይደለም። ቤተክርስቲያን የምድርም ሶሳይቲ በሙሉ የሶሳይቲ ጥንካሬ በትዳር ጥንካሬ ላይ ነው። ሲሊንጉ የእድገቱ ሲሊንግ ያ ነው። ቸርችም ትሄድና ነምበር መጨመር አይደለም ነው የማወራው። ብዙ ቤተክርስቲያኖች አሉ ዛሬ ሜምበራቸው ከቁጥር ያለፈ፣ ስለነሱ አይደለም ነው የማወራው። ስለ ነምበር አላወራም። እግዚአብሔር ነምበር የሰጣቸው ቤተክርስቲያኖች ሊኖሩ ይችላሉ፣ እሱን እኔ አላውቅም። እኔ ግን ዛሬ ሪፈር ማደርገው የእግዚአብሔር መንግስት ላይ ለውጥ የሚያመጡ በኃጢአት ላይ ጨካኝ የሆኑ ኔሽኖች። አንድ ነገር ልንገራችሁ፣ ባልና ሚስት ሲባላ ልጆች ሳይኮሎጂካሊ ጤነኞች መሆን አይችሉም። ትምህርታቸው ላይም በመንፈሳዊ ነገር ላይም ፎከስ ማድረግ አይችሉም። አንድ ከተማ ሲሄድ ብዙ ወጣቶች ነው በየከተማው ማወራው፣ በጣም ነው ደስ የሚለኝ። ብዙ ነገር ደግሞ የኛን ሶሳይቲ ምን ላይ እንዳለን የሚነግሩኝ ልጆች ናቸው። ገና ቁጭ ከማለቴ መጡና ሀታማቾች ናቸው። በአንድ ጊዜ እንባቸው ፈሰሰ። ምን ሆናችሁ ነው? እናትና አባታችን የዚህ ቤተክርስቲያን ባለ መንበሮች ናቸው። ሰው ሁሉ የሚመስለው በጣም መንፈሳዊ ናቸው ነው የሚሏቸው። እኛ ግን ቀን በቀን ይጣላሉና መኖር አቃተን። ምን ብለን እንጸልይ? ምከሪን። እናትና አባትን ሊያስመልጡ
እነዚህን ልጆች ማስመለጥ የሚችሉ እናትና አባት ናቸው እንጂ። ስለዚህ ወገኖቼ መዝራት ያለብን መልፋት ያለብን ግን ችግሩ የሚመስል መሰላችሁ እኔ በግሌ ሳየው ብዙ ነገር ቀላል ነገር ነው የምንፈልገው ማይክሮዌቭ የሆነ ለዚህ ነው ብዙ ጊዜ ትንቢተኛ የምንወደው አይደል በቃ ትዳርህ የተባረከ ይሆናል መጽሐፍ ቅዱስ ላይ እንደሱ አልተጻፈም ተጠንቀቁ እግዚአብሔር የታመኑትን ያውቃል ታምነውት በመከራ ጊዜ በሸለቆ ውስጥ ሲሉ ጌታ አለ ባይመቸኝም ጌታን እከተላለሁ አነገር ንገራችሁ እግዚአብሔርን መከተል ቀላል አይደለም እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ መርሴዲስ ይነዳሉ BMW ይነዳሉ ብራንድ ልብስ ነው የሚለብሱት ምንድነው የሚለው መሰደድ ነው ማርክ የሚያደርገው ህይወታቸው ስለዚህ ወገኖቼ ትዳር ውስጥ መጽናት ቀላል ነገር አይደለም በትዳር ውስጥ ያለ ጥሪ ቀላል ነገር አይደለም የሚያስደንቀው ነገር ግን አንድ እርምጃ እግዚአብሔርን ለማገልገል ስንሄድ እግዚአብሔር ሮጦ ወደኛ የሚመጣ መንፈስ አለ ለዚህ ነው ያኛው የሄደ ሰው በቃ እኔ ገንዘቤን ስጠኝ ሄዳለሁ ብሎ ሲሄድ ከሄደ በኋላ ሲመለስ ግን ወደ አባቱ ሲመጣ እግዚአብሔር ቃል ይላል አባቱ ግን ወደሱ ሮጠ ነው የሚለው ወደ እግዚአብሔርም ቅረቡ ጨርሱልኝ እንዳትረሱት ግን የሚለው ወደ እግዚአብሔር ቅረቡ ወደ እግዚአብሔር መቅረብ የሚመስለን በጸሎት መምጣት ይመስለናል ጥሩ ነው በጸሎት መምጣት እኛ ኢትዮጵያውያን ኤርትራኖች በጸሎት ተባርከናል ምንም ፕሮብሌም የለም አንድ ጊዜ አንድ ምን አለኝ አንድ አሜሪካዊ actually he is from India ግን የኖረው አሜሪካን ነውና ምን አለኝ please missy don't call me to your meeting አለኝ to Abasha's meeting why slow you guys say let's pray and then you pray for 2.5 hours I cannot pray like that እንደ ጸሎት እኮ ቢሆን እንደኛ የተባረከ ምድርን በመራን ነበርኩ በትዳራችን መልካምነት በመራን ነበር ምንድነው ግን ፊክስ አድርጎል በቃ በአንድ ጊዜ ፊክስ ነው የምንፈልገው እንደ ልባችን በሴክስ ምናምንም በቃ እንደ ልባችን እንዲህ ብለን መተን በቃ ባርክል ትዳራችንን ባርኩልን ድፍረት እኮ ነው እግዚአብሔር ቃል ሲናገር እንደ አይነት ሰው he's a mocker ይላል he's mocking God እንደ አይነት ሰው ትናንት እንዲያርገ ነበር ዛሬ ግን ባርከኝ I'm entitled for God's blessings የሚል ሰው እኮ he's mocking God ለዚህ ነው ጌታ ኢየሱስ ምሳሌ ሲሰጥ ያመሰገነው ሰው እግዚአብሔር ሆይ ትባርከኝ ዘንድ አይገባኝም ብሎ ደረቱን ደቀደቀ ይላል ቀና ብዬ ላይ እንኳን አይገባኝም ብሎ ጎበስ ብሎ እግዚአብሔር ሆይ እኔ ኃጢአተኛ ነኝ እሱ እግዚአብሔር ሰምቶት ባርኮት ተመለሰ ያኛው ግን ቀና ብሎ I'm entitled ያለውን ናቀው ካገለገላችሁ በኋላ እኔ ማልጠቅም ባሪያ ነኝ በሉ ይላል እግዚአብሔር ቃል ሌላው ደግሞ ትዳር ሚኒስትሪ ነው ትዳር አገልግሎት ነው ሚስቶች ሆይ የሚለው ጥሪ ነው ሚስቶች ሆይ በተክርስቲያን ለክርስቶስ እንደምትገዛ ለባሎቻችሁ ተገዙ የሚለው ጥሪ ነው